ዛሬ ይዤላችሁ የመጣሁት የዳሌ ወይም ደግሞ ከወገብ በታች ውፍረት መጨመራ ለጠየቃችሁ ሁላችሁም ለእናንተ መልስ ይሆናል ብዬ ያሰብኩት ነገር ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮት ነው በትህትና እጠይቃለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች ተከታታዮች ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውሏን ምልክት መጫን እንዳትረሱ። የምለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ እናንተ ጋር ማለት ነው። ዛሬ ይዤላችሁ የመጣሁት አብዛኞቻችሁ የጠየቃችሁን ከወገብ በታች ማወፈሪያ ብላችሁ ጠይቃችሁ ነበረ። በድጋሚ ዛሬ ሰርቼላችኋለሁኝ። በስተመጨረሻ አዳምጡት ማለት ነው። ውፍረት ለመጨመር ከፈለጋችሁ መጀመሪያ ላይ እናንተ እችለዋለሁ ወይ፣ የምመገበው ነገር እችለዋለሁ ወይ፣ ቀን በቀን መዳን ቤት አገኘዋለሁ ወይ የሚለው ነገር እናንተ ላይ ተጽዕኖ ሊፈጥር ይችላል። ነገር ግን እቤት ላይ የሚገኝ ወይም ደግሞ መዳን ቤታችሁ ላይ የሚገኘው ነገር ከሆነ በቀላሉ ከወገብ በታች ቅርጻችሁ ጠብቃችሁ መወፈር ትችላላችሁ ማለት ነው። እዚህ ጋር ያደረኩት ነገራቶች ሁሉም ይሄ የውፍረት መጨመሪያ እንዲብሎሎ እንትኑ ታውቁታላችሁ አይደለ? ይሄ ምንድነው የሚባለው? እንደ አቦ ስሙ ጠፋኝ። እልሙህም እሱም ከሌለ ችግር የለውም። እዚህ ጋር ፍስቶቅ አለ። ከፍስቶቁ ጋር ከፈለጋችሁ የውፍረቱ መጨመሪያ ትጨምራላችሁ። እዚህ ጋር ደግሞ የሆነ ሙከሰራት አለ። ከዛ እዚህ ጋር ደግሞ ቴምር አለ። እዚህ ጋር ሙዝ አለ። ከዛ ሀሊብ ጨምሬ አንተክትኬ ሀሊብ ጨምሬ ፈጭቼ ጠዋት ቁርሴ እሱን እመገባለሁ ማለት ነው። ማታ ላይ ደግሞ የሾርባ እህል ወይም ኩከር ካገኛችሁ ኩከር ከወተት ጋር አንተክተካችሁ ኩከር ከወተት ጋር አንተክተካችሁ ቴምር አድርጋችሁ ማር አድርጋችሁ ቴምር የለውዝ ቂቤ ኮከሩ መጀመሪያ ከአንድ ኩባያ ወተት ጋር አንተክትኩት። ካንተከተካችሁት ካወርዳችሁት በኋላ ስኳር፣ የለውዝ ቂቤ፣ ቴምር፣ ማር አድርጋችሁ ማታ ማታ እንደ እራት መመገብ ትችላላችሁ ማለት ነው። በቀላሉ ማታና ጠዋት ብትመገቡት እጅግ በጣም አሪፍ ነው። አንደኛ፣ ሁለተኛ ነገር ደግሞ ጠዋት ይሄ የማደርገው ነገር ፍስቶቅ አለው። ይሄ ጥቁሩ ነገር አለው። ያው መዳን ቤት የሚገኝ ነገር ነው። እና ደግሞ ቴምር፣ ለውዝ አድርጋችሁ ፈጭታችሁ ጠዋት ጠዋት እንደ አሲር መጠቀም ትችላላችሁ ማለት ነው። እና ደግሞ መመገብ ያለባችሁና መመገብ የሌለባችሁ ነገር እናንተ መወሰን አለባችሁ። ዝም ብላችሁ ደግሞ ውፍረት እጨምራለሁ ብላችሁ አላግባብ ኪሎ እንዳትጨምሩ። ልክ ኪሎአችሁ እየጨመረ ሲሄድ ያለ አግባብ ውፍረት ወይም ደግሞ ያለ አግባብ ኪሎ ከጨመራችሁ አቁሙት ማለት ነው። ምክንያቱም ይሄ በደንብ ነው የሚያወፍረው፣ ቅርጹ ይጠብቃል። ላይገኝም ሊገኝም ይችላል። ግን ካላገኛችሁ ችግር የለውም። ምን ታደርጋላችሁ? ቴምር፣ ወተት፣ ሙዝ አድርጋችሁ ፈጭታችሁ ጠዋት ጠዋት እንደ አሲር መመገብ ትችላላችሁ ማለት ነው። ግን ዋናው ነገር ማር እንዳትረሱ እና ውዶችዬ ማድረግ ያለባችሁ ነገር ማለት ነው መጀመሪያ ላይ ውፍረት ከመጨመራችሁ ወይም ደግሞ ክብደት ከመጨመራችሁ በፊት ክብደታችሁ ስንት መሆን እንዳለበት ኪሎአችሁ ማየት አለባችሁ ማለት ነው። ምክንያቱም አሁን ይሄ ነገር ይሄ ጠዋት ኮከር ማታ የምትወስዱ ከሆነ ኦቨር ኪሎአችሁ እንዳይጨምርባችሁ ማለት ነው። ያ ስለሆነ ኪሎአችሁ መጀመሪያ ላይ ስንት ኪሎ መሆናችሁ አረጋግጡ ማለት ነው። በጣም ኪሎ ስለሚጨምር ማለት ነው ይሄ ነገር። ያው እናንተ አይ እችላለሁኝ አደርጋለሁኝ የምትሉ ከሆነ መብታችሁ ነው። ነገር ግን እናንተ ኪሎአችሁን መጀመሪያ ብታዩ እኔ ደስ ይለኛል ማለት ነው ውዶችዬ። ኪሎአችሁ ሳታዩ ይሄ ነገር እንዳትጠቀሙ ብዬ እመክራለሁኝ። ኢንሻአላህ በሌላ ቪዲዮ ደግሞ ብቅ እላለሁ። የፈለጋችሁ ነገር ደግሞ ለመጠየቅ ኮሜንት ስር ክፍት ነው። ኮሜንቱ የእናንተ ነው፣ ቤቱ የእናንተ ነው። ስለዛ እየገባችሁ መጠየቅ ትችላላችሁ። እና ደግሞ በደንብ እያያችሁ መጀመሪያ ሳታዩ ምንም አይነት ነገር ሰውነታችሁ ላይ እንዳትተገብሩ ማለት ነው።
አሁን የሆነች ልጅ ነፍሰ ጡር ናት። ቪዲዮዎቼ እስከ መጨረሻ ሳታይ ግጥም አድርጋ ጠጣችው። መጨረሻዋ ደም ማነስ እና አንጥቶባታል እና ደግሞ ልጁ ላይ ጉዳት ሊያመጣ ይችላል። ምክንያቱም አንድ እናት ሆዷ ላይ ልጅ ተሸክማ እያለ የሚያከሳ ነገር የምትጠቀም ከሆነ የሆዷም ልጅ ሊጎዳ ስለሚችል እርጉዞች፣ ደም ማነስ ላለባቸው ለምታጠቡ እናቶች አይሆንም ማለት ነው። ስለዛ መሆን ያለበት ነገር እናንተ ቆም ብላችሁ አስባችሁ ማድረግ ያለባችሁ ነገር እኔ የተናገርኩት ነገር እስከ መጨረሻ ሳታዳምጡ ዝም ብላችሁ ሰውነታችሁ ላይ ተግባራዊ እንዳታውሉ ማለት ነው። መጀመሪያ በደንብ አዳምጡ። በደንብ ሳታዳምጡ ምንም አይነት ነገር እንዳታደርጉ ብዬ መክራችኋለሁ ማለት ነው። እና ደግሞ በውርጭ ለመቀነስ ከፈልጋችሁ ዳሌያችሁ መጨመር የምትፈልጉ ከሆነ እኔን አናግሩኝ። በተለያየ ነገር ለመስራት እንትን እላለሁኝ። ሌላው ነገር ደግሞ ሁላችሁም የምጠይቃችሁ ነገር እናንተ መጀመሪያ ልከሳ ነው ብላችሁ ስታስቡ መጀመሪያ እውነት እሷ ያደረገችው ነገር እችለዋለሁ ወይ እሷ ያደረገችው ነገር እንትን እላለሁ ወይ ብላችሁ መጀመሪያ ላይ ቆም ብላችሁ ሳትጀምሩ በፊት ቆም ብላችሁ ማሰብ አለባችሁ ማለት ነው። ምክንያቱም አሁን ምሳሌ እናንተ ዛሬ ጠጥታችሁ ነገር ልታቋርጡ ትችላላችሁ። ነገር ጠጥታችሁ ያ ሳይሆን እውነት ተገብረዋለሁ ወይ ብላችሁ አስቡ መጀመሪያ ላይ ማለት ነው። ስለዛ ምንም አይነት ነገር ሳታደርጉ በፊት ራሳችሁ እችላለሁ ወይ የሚለው ነገር አስቀምጡ ማለት ነው ውዶችዬ። ሌላ ነገር ደግሞ ትላንትና የጠየቁት ነገር የጡት መቀነሻ ለወደቀ ጡት ምናምን ለምትሉ ሁላችሁም ለወደቀ ጡትም ኢንሻአላህ እሰራላችኋለሁ። መፍትሄ አለው። መፍትሄ የሌለው ነገር በዚች ምድር ላይ ምንም ነገር የለም ማለት ነው። መፍትሄ እስካለው ድረስ እኔ ከጎናችሁ ሆኜ ለማስተካከል እሞክራለሁ። ስለዛ ውዶችዬ እናንተ የሚጠበቀው ቤቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮትና በትህትና እጠይቃለሁኝ ማለት ነው። ሌላው ነገር ደግሞ ሁላችሁም ህፃናት ኪሎ ምናምን አትበሉ። ህፃናትም ሆነ ኪሎአቸው ቢያንስ ከ60 ኪሎ በላይ ከሆኑ እኔ የምሰራቸው ነገሮች አንድም አይነት ውሸት የለበትም። ወይም ለቲክቶክ ወይም ለዩቱብ ስላልሆነ እኔ ተጠቅሜ ራሴን ለውጥ ስላገኘሁበት ነው። ነገር ግን እኔ በአሁን ሰዓት ግን በሰሞኑ ኪሎ የጨምሮ ነበረ። አሁንም ደግሞ መልሼ እየተጠቀምኩት ነው ማለት ነው። ስለዛ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። መጠየቅ ለምትፈልጉ ነገር ከሆነ መጠየቅ የምትፈልጉ ከሆነ ኮሜንቱ ክፍት ነው። በኮሜንት ስር አሳውቁኝ። ጥያቄዎቻችሁ ለመመለስ ዝግጁ ነኝ። ካልተመቸኝ ጥያቄዎቻችሁን ለመመለስ ካልተመቸኝ እኔ ቀስ ብዬ አይቼ ልመልስ እችላለሁ። ነገር ግን ቲክታክ ላይ በጣም ጥያቄ እየበዛብኝ ስለሆነ ያ የቲክታክ ላይ ላልመልስ እችላለሁ። ነገር ግን ዩቲዩብ ላይ 100% እመልሳለሁ ማለት ነው። መልካም ቆይታ። እወዳችኋለሁ።